አልከፍልም የቤት ኪራይ ምን ያመጣሉ? ቤተ እግዚአብሔር የምትሰራኝን ስራ ቆይ እንደዛ ልልፈልግ አይደለም። ለሰለሞን ሰጥቼው አንድ ደቂቃሽ መልሼ ልደውልሎት። ምን አሉ ማዘር? ቆይ አንተ መቼ ዕለት ቤት ኪራይ ክፈል ብዬ ብር ሰጥቻል ነበር እንዴ? ምን አደረኩ ብሩ? ባለፈው አልነገርኩም ለካ በእናት መንገድ ላይ ሳልፍ የአረጋውያን የእርዳታ ድርጅት አይቼ በእናት ነገ መውደቂያችን አናውቅም ብዬ በእናት አሳዝነውኝ ነው። ከመቼ ጀምሮ ነው አንተ የምታዝነው? ቆይ 10 ብታዝን እንደው የቤት ኪራይ ብር አንተ ትሰጣለህ ታዲያ? ምን አግብቶኝ ነው የምሰጣቸው? አሳዝነውኝ በእነሱ ስም ጠጣሁበት። በቃ ነገ መውደቂያችን አይታወቅም ብዬ እና ለአረጋውያን አዝኜ ጠጣው ነው እያልከኝ ያለው ሰለሞን? ኧረ አንተ ምንድን ነው የምትጮኸው? በእናትህ ሰላቤት ሄዶ በክተራ አይደል? በቃ በጉን ሰልቦ ይምጣ ይሸጠዋል፣ ይከፈላል። ምንድን ነው የምታካብደው? ነግቢ አንቺ ደግሞ በእናትሽ። ኧረ ዛሬ ወንኩት ነገር አይወራም። ኧረ ጉደንኩላችሁ። ምን ሆነህ ነው አንተ? ኧረ በእናትህ በግ ሰልባለሁ ብዬ ውሻ አልሰልብ መሰለህ? ምን ያደርጋል ውሻ? ቆይ በክተራ እርፍ። ያንተን በግ ነበር ቤት ኪራይ ለመክፈል የተማመን ነው። አሁን ጎዳና ወጣን። እንኳን ደስ አለ ሰለሞን። ቆይ አንተ ውሻና በግ ለይተሃል አታውቅም? እኔ በእናትህ ተያዝኩ አልተያዝኩ ሰቀቀን ውስጥ ነበርኩ። በእናትህ ግን ለበጎ ነው። ቲክቶክ ላይ ልደቷ ነው ብለን አንበሳ እናስወርዳለን። ወይ ደግሞ ለቤት ኪራይ ከሆነ እኔና ሰሌ ጌም እናዘጋጅና እንጮታ ቀጠሮ ደህና ጊፍተር እንዳለው ሰው ቀጠሮ ጌም ሲል አይገርምም? ቆይ እንደውም አንድ ሀሳብ አለኝ መጣሁ። ምን ሀሳብ አስበው ይሆን ደግሞ? ምን አባቅላለሁ አብረን አይደል ያለ ነው። ሲጀመር ሰለሞን የድሮ ባሌ ነው። ዛት ሴት በቃ እንደውም የቀጠሮ ጌም አለኝ። ቬሎ ለብሼ ነው የምመጣውላችሁ። አንተ ያማል እንዴ? ከክብርህና ከቤት ኪራይ እሱም የቤት ኪራይ ቀጥል። በቃሽ እኮ ዝም በላ ታዲያ። ማስረጃ ከፈለጋችሁ ቂጤን ገልቤ